የተሰበርሽው የእስራኤል አምላክ ጀዝባ ነው ጀዝባ ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ ትግሬውንም አማራውንም ኤርትራውንም አፍሰው በአምቡላንስ ወደ ግል ቪላዎች ይሄ ነገር ሲከናወን ስቆጭ ብላችሁ ሚዲያው ላይ የምታዩ ሰዎች እንዴት ነው ችላችሁት የምትሉ? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በሶስት አበይት ጉዳዮች መጣሁኝ። አንደኛው ከአፈሳ ጋር በተገናኘ የምናነሳው ሰፊ ሀሳብ አለ። ሁለተኛው የአረብ ሀገሩና የቤተክርስቲያንን ጉዳይም በተለይ ደግሞ ፌሚኒዝሞች ቤተክርስቲያን እያጠቋት ያለበትን ጉዳይም ለመመልከት እንሞክራለን። እስከ ፍጻሜው ድረስ ተመልከቱ። ፖሊስ ምን ይሸጥማል? ባንዲራ እንግዲህ ወጣቶች እንደዚህ እየተመቱ ነው የታፈሱ ያሉት፣ እንዲህ እየተደበደቡ እየተጠረገረጉ ነው ያሉት። ይህንም እያደረገ ያለው ምንድነው? ወንድም ወንድሙ ላይ አልተኩስም፣ አልገልም፣ አልዘምትም የሚለው አካል ላይ ነው እንግዲህ እንዲህ አይነት ጥቃት እየተፈጸመበት ያለው፣ እንዲህ አይነት ውርጅብኝ እየተወረደበት ያለው። ካንቱያ እንት ሽማ ንዝል ከዛሬ በፖሊስ መኪና ይጫናል ማለት ነው። ahora te llenas ማን ይዘ ንገረው ሚጫነው ኮማንዴ ኮ እንደ በላይ ጆሌ ቱዋኖ ማን ኪና ከመጨቶ እንደምሳኝ ወልቱም ትያል ከብጅት ይረገድ ይሄን ያደርጋሉ። አስቡት፣ የመንግስት አካል እንዲህ እየደበደቡ ያሉት ሽባ እያደረጓቸው ያሉ ወጣቶችን የመንግስት የፖሊስ አካላት እነኛ ናቸው እንግዲህ ሰላም አስከባሪ ደህንነት አስከባሪ እየተባለ እየተነገረላቸው ሽባ እያደረጉ እየደበደቡ እየቀጠቀጡ ለመንግስት እንዲዘምት እያደረጉ ያሉት እንዲህ ናቸው። አሁን ይሄን እያየም መንግስትን የሚደግፍ አለ። ይሄን እያየም ሀገራችን ሰላም ነች የሚል አለ። ይሄን እያየም ወጣቱ እንደዚህ ሽባ እያደረጉት እያየም ሜት ከምን ከራበት ሆነ ሀገር ሰላም ነች የሚል አለ። አሁን ይሄ ቢሮጥ ከህግ አካላት አመለጥ ተብሎ ሊተኮስበትም ይችላል። ኦጎ ያው መሳሪያ ያዘ ስላለ ማምለጥ አይችልም። ቢሮጥ አሁን ይተኮስበታል። ከሰሞኑ ስርዓቱ የግዳጅ ወታደራዊ አፈሳን በተለያዩ አካባቢዎች ላይ ወጣቶችን እያፈሰ ወደ ወታደራዊ ምልመላ ቦታዎች ላይ እየላከ ነው። አንዳንዶችም ይህንን እውነታ ቀልድ በሚመስል መልኩ በማህበራዊ ሚዲያ ላይ ሲያሰራጩት ብዙዎቹን ተመልክተናል። ወጣት የነበሩ የሃይማኖት አባት ሽማግሌ በመምሰል ወንዶችም ደግሞ ሴት በመምሰል ሂጃብ በመልበስና እንዲሁም ደግሞ ቄስ በመምሰል ምልመላውን ለማምለጥ ሲሞክሩ እያየን ነው። ከምንም ነገር በላይ ግን ይህ ቪዲዮ በጣም ይሄ ልጅ አይታችሁት ከሆነ ሽባ ራሱ እንደ ሽባ አድርጎ ነበር ሲቆጥር ነበር። ከዛ ላይ ትንሽ ቪዲዮ ነው አስፋልቱ እንዳለፈ በሩጫ ያሻካሽ የወታደራዊ ምልመላ መስፈርቱን አያሟላም ተብሎ በሚሊሻዎች እንዳይታፈስ የተጠቀመው ሲስተም የማህበራዊ ሚዲያን መነጋገሪያና
አስቂኝ አድርጎታል። ተመልከቱት። ከዚህ በኋላ አሁን የሚሊሻ አካላት የሚያነክሰው ሲያዩ ሊፈቱሽ ይችላሉ። እስቲ ተራመድ በትክክል ተንቀሳቀስ ያሉ ሊደበደብም ጭምር ይችላል። በነገራችን ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩ ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወር ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወር ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወር ደግሞ ይህ የግዳጅ መውሰድ ወር ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እናንተንም እዚሁ ጋር ልጠይቃችሁ፣ በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተማዎች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወር ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የእነሱም ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እያንዳንዱ ኮሜንት ላይ ይመልሳሉ። በአዲስ አበባም የደረሰን መረጃ እንደሚያሳየው በተለይ የቀይ መስቀል አምቡላንሶች የኤርትራ፣ የትግራይ፣ የአማራ ተወላጆችን ከተለያዩ ቦታ ታፍሰው ያሉትን ወደ ማሰልጠኛ እያጋጋዙ ወይም የታፈኑትን በግል መጋዘን ጭምር እያከማቹ እንደሆነ ከደህንነትና ጉዳዩን የተመለከቱ ሰዎች ገልጸዋል። ይህንን እንዴት ዝም ትላላችሁ ብለዋል። እንግዲህ የአዲስ አበባው እንግዲህ ይህንን አፈሳ በተመለከተ ኤምኤስ ምናልባት መረጃዎችን የማሰባሰብ ስራ እየሰራ ነው። በተለይ ጽምዶ ተመሰረተ ብሎ በመንግስት በኩል ያለማቋረጥ ላለፈው 3 ሳምንት ፕሮፓጋንዳ የተሰራ ነው። ህወሓትን በማጠልሸት ፋኖን በማጠልሸት ኦላን የኦሮሞ ነጻነት ሰራዊት እነዚህ ሶስቱ ተጣምረው ከበስተጀርባው ደግሞ የኤርትራ መንግስት እጅ ያለበት እንቅስቃሴ ስላለ ከዛ ጋር ጠረጠሯቸውን የአይን ቀለማቸው ያላማራቸውን በሙሉ ትግሬውንም አማራውንም ኤርትራውንም አፍሰው በአምቡላንስ ወደ ግል ቪላዎች አንዳንድ ድብቅ መጋዘኖች ወደ እስር እያጓጓዙ እንደሆነ ነው እየተገለጸ ያለው። በፎቶ በቪዲዮ የሚቻል ከሆነ ሰሞኑን በዝርዝር ልንመለስበት እንችላለን። በጣም አስደንጋጭ ነው። እንግዲህ እንዲህ አይነት ነገሮች ለከፍተኛ የሰብአዊ መብት መጋለጥ ስለሚዳርጉ እንዴት አድርገን ይህንን ነገር መከላከል ይቻላል የሚለው አጠቃላይ የማህበረሰቡ ንቃተ ህሊና ወሳኝ ነው። በየአካባቢ ላይ የሚደረጉ እንቅስቃሴዎችን በተለይ ፖሊስ ሲቪል ለብሰውም ተደራጅተውም የአፍሰው የሚያዛቸውን ሰዎች ወይ ፎቶ በማንሳት በቀን በቦታ በሰዓት አጠቃላይ መረጃዎችን በመዘገብ ለምትችሉት የሰብአዊ መብት ተከራካሪ ወይም የሚዲያ ተቋማት ብታመለክቱ ብታስተላለፉ መልካም ነው እንላለን። እንግዲህ ይሄ ነው እያየን ያለነው ነገር። በአምቡላንስ ማለት ቀላል አይደለም። ሰው ሰላም ነው ብሎ የአምቡላንስ ድምፅ ሰምቶ ቆም ብሎ ሊያሳልፍ ይችላል። የዚህን ጊዜ ላይ እንግዲህ አምቡላንስ አይደለም ማፍ መጥተው አፍሰው ወደምትገደልበት ስፍራ አዲያም ደግሞ ወደምትሸጥበት በራንሰም ወደምትሸጥበት ስፍራ ሊወስዱ ይችላሉ። የመንግስት አካላት ወይ ደግሞ ይህን ስራ እየፈጸማሉ ሰዎች አንድም መንግስት ያዛቸው፣ ሁለተኛ ደግሞ ለራሳቸው ኪስ ማደለቢያ ጭምር እየተጠቀሙበት እንደሆነ እየተመለከትኩ ያለሁት። ትንሽ ወደ አረብ ሀገሩ እንሂድ። ይህ ነገር ሲከናወንስ ቁጭ ብላችሁ ሚዲያው ላይ የምታዩ ሰዎች እንዴት ነው ችላችሁ እንትን የምትሉት? አድርግ የሚለውን በአራት ማዕዘን ቪዲዮ ውስጥ እንደዚህ ሰው ተቀምጦ ቤታችሁን ከፍታችሁ ከፍ አድርገው ዝቅ አድርገው እያለ እባካችሁ መኖር ፈልጋለሁ እያለ በመድኃኒዓለም የምንናገረውን አጣን እኮ እኛ ቃል አጣን እኮ። እግዚአብሔር እንደ ፍሬ ማውራት ስላለብኝ ነው ይህንን ማወራው። የነገ መከራው በአንድ ሰው ስለማይቆም ነው ይህንን የምነግርህ። አንገቴን ሳልደፋ ቀርቼ አይደለም። ይሄ ነውር ዝም ብዬ ባልፈው
የሚያመጣውን ጦስ ስለሚታይ ነው ዛሬ ፊት ለፊት ወጥቼ የምነግርህ። መልኩን የያዘ ብለህ የምታስበው ነገር እነንትና አደረጉት ብለህ ስም የምትሰጠው ነገር በዛ አይቆምም። አዎ እነንትና የሚባሉ ከእንትን ማህበረሰብ የመጡ አድርገውታል። አዎ የዚህ ቋንቋ ተናጋሪ ክፉ የሆኑ ሰዎች አድርገውታል። አዎ የትም የሚካድ ነገር አይደለም። ሲያልፍ ግን ኢትዮጵያዊ ነህ፣ ስም የሚነሳው እንደ ኢትዮጵያዊ ነው። ሲያልፍ ግን ይሄ ነገር ደግሞ ቤትን ያንኳኳል። በአንድ መንደር የሚቆም አይደለም። አደገኛ ልምምድ ነው። የሰው ልጅ ክቡር የሆነውን በአላህ ስራ በእግዚአብሔር ፍጥረት በእጁ በራሱ አምሳል የተፈጠረውን ክቡር ሰው ለመኖር ሰርቫይቭ የሚያደርግን እድል ባገኙ ጉልበተኞች ብቻ አንገቱ ተዘግዝጎ ሲታረድ መናገር ካልቻልክ አንተ የሰው ፍጡር አይደለም። አንተ የሰው ፍጡር አይደለም። ያንን ያደረገውን ነገር ባደረገው ልክ ለማስቀጣት እንቅልፍ የምታጣ ካልሆነ አንተ የሰው ፍጡር አይደለም። እኔ ያስተላለፍኩት ለወሎ ልጆች ኦሮሞኛ ለማይችሉ ነው። ራሳችሁን ጠብቁ ያልኩት ማለት ነው። አሩሲን ልክ እናስገባለን። ዛሬም ነገም ልክ እያስገባን ነው። ምክንያቱም እነሱ ናቸው መጥቶ እኛ ምስኪን አንጥተው ያረዱት ማለት ነው። ስለዚህ በጥፍ እየመለስ ነው። እኛ የወሎ ኦሮሞ ማንን አካም ከነኩን ደግሞ ልክ እናስገባለን። አሩሲ ውሸታቸው ምልልክ ጡት ቆረጠን እጅ ቆረጠን እያሉ ሐውልት የተከሉት ውሸታቸው ነው። ሰውን ራሱ እየቆረጡ ዛሬ እያየን ነው ማለት ነው በተግባር። ስለዚህ አሩሲ ዛሬም ነገም ልክ እናስገባለን። ግን የወሎ ልጆች አማርኛ የምታወሩ ያው ወሎ ነኝ ስትል ያው እነሱ ወሎ ታውቃላችሁ እንደዛ ጥቃት እንዳይደርስባቸው የማለት ነው መልእክት ያስተላለፍኩት። ሴፍ ካረክ ታረጋለን ቢካልክ ደግሞ የተሰበርሽው የእስራኤል አምላክ። እንግዲህ አስቡት፣ እነኚህ ሰዎች አናቆም እንቀጥላለን ብለው በቪዲዮ እየመጡ ነው። እኛ ተገለናል፣ እኛ ተቆርጠናል፣ እነሱ የጀመሩ ስራ ነው፣ ስለዚህ እኛ እንቀጥላለን ይላሉ። በአማርኛ በኦሮምኛ ይናገራሉ፣ መልእክት ያስተላልፋሉ። መድኃኒዓለም የስራቸውን ይክፈላቸው። ወደ ፌሚኒስቶች እንምጣ። የተሰበርሽው የእስራኤል አምላክ ጀዝባ ነው። ጀዝባ ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። የዚች ልጅ መማር የተለወሰ መርዟን በሁለት ታሪኮች ተንተርሼ ላስረዳችሁ። ምክንያቱም እነዚህ ሁለት ሴቶች የሴቶችን ጥቃት ተንተርሰው በእነሱ ሽፋን ሆኖ ቤተክርስቲያንንና ቤተክርስቲያንን ብቻ እያጠቁ ስለሚገኙ ክርስቲያኖች መንቃት መቻል አለባችሁ። አንደኛው ታሪክ ምንድነው? በአንድ ሀገር የሚኖር አንድ ባለጸጋ ሰው ነበርና በታምረ ማርያም ላይ ታሪኩን ታገኙታላችሁ። ገንዘቡን ለዘዋሪ ለአዝማሪ በትኖ ጨረሰው። የሚበላው እስኪያጣ ድረስ ድሃ ሆነ። በዚያንም ጊዜ ባገኘበት ሀገር ሀጥቼ በሰጠበት ሀገር ለምኜ አልኖርም ብሎ ስደት ጀመረ። መሀል ላይ ግን ሴጣን በአንድ ባለጸጋ ሰው ተመስሎ ቆሞ ይጠብቀው ነበረ። በዚያንም ጊዜ ያ ሰው በዛ መንገድ ሲያልፍ አንተ ጎልማሳ ወዴት እየሄድክ ነው ብሎ ሴጣን ጠራው ማለት ነው። አይ እኔማ በአንድ ሀገር የምኖር ባለጸጋ ነበርኩ። ገንዘቤን ለዘዋሪ ለአዝማሪ ጨርሼ በትኜ በሰጠበት ሀገር ተቀብዬ በተለመንኩበት ሀገር ለምኜ ባገኘበት ሀገር አጥቼ አልኖርም ብዬ ስደት እየሄድኩ ነው ብሎ ነገረው ማለት ነው። በዚያንም ጊዜ ሴጣን ድንጋዩን እንቋስ መስሎ ለዛ ሰው አሳየውና ይሄን ብሰጠው ይበቃሃል አለው። ሰውየውም እንኳን ይሄ እንቁ ለኔ ብቻ አይደለም ለልጅ ልጆቼ እንኳን ይተርፈኛል ስጠኝ አለው። ሴጣንም በዚያን ጊዜ ይሄንን እንቁ ከመስጠቴ በፊት ግን አንድ ቅድመ ሁኔታ አለኝ ብሎ ነገረው። ያ ሰውየም ንገረኝ ችግር የለውም አለው። አንተ ስላሴን ከካድክልኝ ይሄንን እሰጥሃለሁ ብሎ ነገረው ማለት ነው። በዚያንም ጊዜ ያ ሰውየ ምን አለ? ለዚህ ያደረሱኝ እነርሱ አይደሉ እንዴ ብሎ ስላሴን ካደ ማለት ነው። በመጀመሪያ ደረጃ እኚህ ሰዎች በፌሚኒዝም ውስጥ ተደብቀው አምላክን የማስጋድ ከሃይማኖት ሴቶችን የማውጣት ባሪያ ናችሁ እያሉ ሃይማኖት እናንተን አደይታለች፣ እናንተን ዝቅ አድርጋለች፣ እናንተን እየጨቆነች ነው ብለው በፌሚኒዝም ሽፋን ሃይማኖትን እየወጉ ያሉ ሰዎች ናቸው። ወደ ታሪኩ እንመለሳለን። ይሄንን ማስረጃ ግን ላሳያችሁ። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ሃይማኖት አይደለም የሚጨቆነው፣ ግን ሃይማኖት መሳሪያ ሆኗል ካል ያ መሳሪያ ኦልሬዲ መጨቆኛ ነው ማለት ነው። አዎ ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. You know, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ካለችበት ከፍታ ወርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። ሃይማኖት ስፍራዎች ላይ ሴት ልጅ ምንድን ናት? አይደር ረዳት ናት፣ ኦር አስፈሳች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስት ውጭ ሌላኛው ራሱ በስነ ስርዓት የሚሰበክ አይመስለኝም። እኔ ሲሰበክም ተብሎ ነው የሚደመጠው። ሪየር ስለሆነ ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ ቤት ስራ ይሆናል።
ስለዚህ እነዚህ ሰዎች ፌሚኒዝምን እንቁ አስመስለው በዚያን ጊዜ ግን ፌሚኒዝምን ለመቀበል ግን ሃይማኖትን መተው አለብህ እያሉ ሴቶችን በዚህ ልክ እየመረዟቸው ከሃይማኖት እያራቋቸው ይገኛሉ። ፌሚኒዝም እንቁ ይመስላል፣ ግን ደግሞ ድንጋይ ነው። በውስጡ ብዙ ኮተቶች፣ ብዙ ጸያፍ ነገሮች አሉበት። እነዚህ ነገሮች ተንተርሰው የሚመጡ ከእግዚአብሔር መንግስትና ከሃይማኖት የሚያስወጡ ናቸው። በዚያንም ጊዜ ያ ሰውዬ ስላሴን ካደላቸው ማለት ነው። እኚህ ሴቶችም ጥቃትማ የሚደርስብን በሃይማኖታችን ምክንያት አይደለ እንዴ? የሚደፍሩንስ ክርስቲያኖች አይደሉ እንዴ? እቺ ሴት ቅድም ብላ ስትናገር ነበር፣ ሰምተናት እንመለስ። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። አዎ ኦርቶዶክሳውያን ወንዶች በጣም ደፋሪ ሆኗል እያለች የሚደፍሩት ደግሞ ኦርቶዶክሳውያን እንደሆኑ ደግሞ ለነዚህ ሴቶች እየተናገረች ነው። ኦርቶዶክስ ደፋሪ ናት የሚለውን ሐሳብ አሰረጸች። በዚህ ደግሞ መጣ ሃይማኖት ጨለማ ውስጥ እንድትኖሩ አድርጋቸዋለች ብላ ደግሞ ተነግራቸዋለች። እነዚህ ሴቶች ለዚህ የዳረገን ኦርቶዶክስ መሆናችን ሃይማኖት ስላለን ነው እንጂ ባይኖረን ኑሮማ ይሄ ጭቆናና ይሄ ሁሉ መገፋት አይደርስብንም ነበር ብለው አስበው ከዚህች ቤተክርስቲያን ክደው እንዲወጡ በኦርቶዶክስ ስም ክርስቲያን ነኝ ትላለች እኮ ራሷ፣ ግን ክርስቲያን አይደለችም። ክርስቲያናዊ ስነ ምግባር አስተምሮቱ በፍጹም በዞረበት አልዞረችም። ዓላማ ይዛለች፣ ዓላማ አንግባለች። ሴቶችን ተጨቆኗቸዋል፣ ብዙ መከራ ደርሶባቸዋል። እኔ ከዚህ መከራ ማድናችሁ ለእናንተ ምጮላችሁ በፌሚኒዝም አማካኝነት ሲሆን ነው ብላ ሴቶቹን እንቁ ነው የምታሳያቸው። ከእንቁ በስተጀርባ ግን የሴጣን ሐሳብ ያለበት ከሃይማኖት የሚያስወጣ ባህልን የሚያስረሳ ወንድን ከወንድ ሴትን ከሴት የሚያጋባ ጸያፍ የሆነ አስተምሮ ያለው ውስጡ መርዝ የሆነ ሐሳብ ነው ያላት እቺ ልጅ። ተወደደም ተጠላም በቪዲዮዎቿ ደግሞ ይሄንን በብዙ ነገር አንጸባርቃለች። ከዚህም በፊትም የተያዘባት ቪዲዮ፣ ከዚህም በፊትም የወጣባት መረጃ ሁሉ እቺ ሴት ባክግራውንድ ምን እንደሆነ በግልጥ የሚያሳይ ነው። ስለዚህ እንደዛ ሰይጣን ድንጋዩን እንቁ አስመስላ ተገፍተሃል፣ የተገፋ ደግሞ በሃይማኖት ምክንያት ነው፣ ያ ሰይጣን ስላሴን ካደልኝ እንዳለ አሁንም ደግሞ ፌሚኒዝምን ያዙና ሃይማኖታቸውን ካዱ በማለት ሴቶቹን እያጠፋቻለች። የሰይጣን መጋለቢያ ፈረሱ ናት እቺ ልጅ። ከዛም ያ ሰይጣን ቀጥሎ ምን አለ? ቅዱሳንን ካደልኝ አለው። ቅዱሳንን እክድልሃለሁ አለው ማለት ነው። በመጨረሻም ሰይጣን ያንን እንቁ ያስመሰለውን ድንጋይ ሰጥቶና ሰውየው እንቁ የመሰለውን ድንጋይ ተቀብሎ መሄድ ሲጀምር ሰይጣን መንገድ ሊያስቆመውና ቆይ ወንድሜ የረሳሁት ነገር አለ፣ ክርስቲያኖቹ የሚመኩባት ድንግል ማርያም የምትባላለችና እሷን ካደልኝ አለው። ያ ሰውየም አመነታና ማንን ይዞ ጉዞ እነዚህን እኮ የካድኳቸው እሷ ታማልደኛለች ብዬ ነው፣ ስለዚህ አልክዳትም ብሎ ተናገረ ማለት ነው። በዚያንም ጊዜ ሰይጣን እንቁ ያስመሰለውን ድንጋይ ከእጁ ቀምቶ በዚያ ድንጋይ አናቱን ብሎ ገደለው ማለት ነው። አሁን ፌሚኒዝምን የሚቃወሙ ሴቶች ሲመጡ ለምን ፌሚኒዝምን ትቃወማላችሁ? እናንተ ሃይማኖትን መካድ፣ ሐሳቡን ሙሉ ለሙሉ መቀበል፣ አለበለዚያ ግን መወገድ መቻል አለባችሁ ብለው በጅምላ ፌሚኒዝምን የሚቃወሙ ሐሳቡ ልክ አይደለም ብሎ የሚናገሩ ሴቶች ላይ በጅምላ ወርደው የቃላት ውጊያ ያደርጉባቸዋል ማለት ነው። እነዚህ ሰዎች የሚደግፏችሁ ሐሳባቸውን ተቀብላችሁ አሜን እሺ ብላችሁ ከሃይማኖት ውጪ ሆናችሁ የእነሱን ሐሳብ እያስተናገዳችሁ እስከኖራችሁ ብቻ ነው። አለበለዚያ ተቃውሞ ብታነሱ እዚህ ጋር ልክ አይደለም ብትሉ እንደዚህ ሰይጣን እንቁ የመሰለውን ሐሳባቸውን ገልብጠው በዛ ሐሳብ እናንተን ይወጓቸዋል ማለት ነው። ስለዚህ ከእንደዚህ አይነት ሴቶች ተጠንቀቁ። እንዲሁም ደግሞ ሴቶች ትገፋትን ቤተክርስቲያን የሴቶችን ጭቆና ቤተክርስቲያን አትደግፍም። ሴቶች አይጨቆኑ ብላ ለሴቶች ትልቅ መፍትሄ ትሰጣለች። ቤተክርስቲያን ሴቶችን እግዚአብሔር ሴቶችን በምን ያህል መጠን እንዳከበሯቸው ለማወቅ ቅድስት ድንግል ማርያምን መመልከት በቂ ነው። ከዛም ባሻገር ታቦት ቀርጻ ቤተክርስቲያን ሰርታ ሴቶችን በዚህ ልክ አክብራ ቅዱሳን ብላ የምታዘክራቸው እኮ ለሴቶች ትልቅ ክብር ስላላት ነው ቤተክርስቲያን ይሄንን ሁሉ የምታደርገው። ስንክሳር ጽፋ ለሴቶች ታሪካቸውን ከወለታቸው ስራቸውን የት እንደኖሩ ምን እንደተጋደሉ በምን እንደበቁ በምን ቅዱሳን እንደሆኑ ጭምር ከዛም ቤተክርስቲያን ሰርታ ታቦት ቀርጻ ሴቶች እንዲከበሩ እለት እለት ስማቸው እየተጠራ ቅድስት አርሴማ፣ ቅድስት ፍቅርተ ክርስቶስ፣ ቅድስት ወለተ ጴጥሮስ፣ ቅዱሳን አንስት ብላ እለት እለት የምታዘክራቸው ሴቶች አሉ። ይሄ የሚያሳየው ቤተክርስቲያን የሴት ልጅ በምን ያህል መጠን እንዳከበረቻት ነው። እነዚህ ሴቶች ግን ቤተክርስቲያን ይሄንን እንዳደረገች እንድታዩ አይፈቅዱላችሁም። ታሪክን እንድትመረምሩ አይፈቅዱላችሁም። እነሱ እናንተ እንድታዩት የሚፈልጉት ቤተክርስቲያን ሴቶችን ጨቆናለች፣ በሃይማኖታችሁ ምክንያት ነው እየተጨቆናችሁ ያላችሁት። ምክንያት ሲባል ግን ምንም አይነት ምክንያት የላቸውም። በደፈናው ሃይማኖትን ጠል እንዲሆኑ ሴቶች ትዳርን እንዲጠሉ ብዙ ተባዙ ምድርን ሙላትኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ የቀደሰውን ትዳር ሴት ልጅ ትዳር ውስጥ ስትገባ ባሪያ ናት ብለው ሴቶችን በመስበክ የሚሰሩት ነገር ሁሉ ባርነት እንደሆነ ፍቅር የሚባል ነገር የሌለበት አስተምሮ ነው የሚናገሩት እነዚህ ሴቶች። እነዚህን ሁለት ሴቶች ብንመለከት እቺ እለት እለት ስራዋ ምንድነው? ክርስቶስን መሳደብ፣ ቤተክርስቲያንን ማንቋሸሽ፣ የሌላ አስተምሮ ቤተክርስቲያን ታስተምራለች ብላ ያለ ስሟ ስም መስጠት ነው። እቺኛዋ ደግሞ ክርስቲያን ነኝ ትላለች፣ በስመ ክርስትና ተሸፍና ለሴቶች መብት የቆመች አስመስላ ሴቶችን ወደማይሆን ጉድጓድና ገደል እየቀጠተች ያለች የሴጣን ቀንደኛ ተላላኪ ናት። ገባችሁም አልገባችሁም ይሄ እውነታው ነው። በማስረጃ ደግሞ እንዳያችሁት ነው። ስለዚህ ትሰማ የሚለው ቻሌንጅ ከዚህች ልጅ ስለመጣ ብቻ መቀበል አልነበረባችሁም። ሴቶች ትገፋ፣ ሴቶች ሲጨቆኑ፣ ሴቶች ይደፈሩ አይደለም። ሴቶች በወንዶች ተጨቆኑ ብቻ እንደሚኖር ሳይሆን ሴቶች በሴቶችም እንደሚጨቆኑ ማንሳት መቻል አለባችሁ። እቺ ልጅ የምትደበደበው በወንዶች አይደለም። ይሄ ሁሉ ድብደባ የሚደርስባት በወንዶች አይደለም፣ ሴቶች ራሳቸው ናቸው። ሴቶቹ ላይ እንደዚህ የሚጨክኑት ወንድን ሴቶች እንዲጠሉ ለማድረግ የምትሄዱበት ርቀት ተገቢ አይደለም። ምክንያቱም ብዙውን ጊዜ በሴቶች ላይ ጥቃት እንደሚፈጸመው ሁሉ ሴቶችን በወንዶች ላይ ጥቃትን ይፈጽማሉ። ጥቃቅን አነስተኛ ሴቶች ተነስተው ግን ወንዶችን ስላጠቁ የፈላዋ ስለደፉባቸው በመርዝ ወንዶችን ስለገደሉ ብዙ አይነት መከራና አደጋ ወንዶች ላይ ስላደረሱ የሆኑ ጥቃቅን ሴቶች ሁሉ ግን አይረቡም፣ በጣም ጨካኝ ናቸው ብለን እንድንናገር አያስደፍረንም። ጥቂት ወንዶችን ተነስተው ሴቶችን ስለደፈሩ ወንዶች ሁሉ ደፋሪ ናቸው፣ በተለይ ቤተክርስቲያን ደፋሪ ናት ብሎ በዚህ ልክ አፍን ከፍቶ ለመናገር አያስደፍረንም። ጥቃቅን ወንዶች ሁሉን ወንዶች አይወክሉም።
ጥቃቅን ሴቶች ሁሉን ሴቶች አይወክሉም። ስለዚህ ይሄንን አውቃችሁ እሷ በምታደርገው እንቅስቃሴ ውስጥ ክርስቲያኖች ባትሳተፉ፣ ቤተክርስቲያናችሁን እየሰደበች ቤተክርስቲያናችሁን እየነቀፈች የኦርቶዶክስ ተዋሕዶ ቤተክርስቲያን ወንዶች ደፋሪዎች ናቸው ብላ እየተናገረች አዎ ደፋሪዎች ነን ብላችሁ እሷ ያመጣችውን ፕሮፋይል ለጥፋችሁ እሷን ደግሞ እያወደሳችሁ የምትናገሩ ወንዶች እንዲሁም ሴቶች ለቤተክርስቲያናችሁ ጠላት የሆነችዋን በማር የተለወሰችውን መርዝ እየደገፋችሁ ቤተክርስቲያን እንድትጠፋ ትውልዱ እንዲጠፋ እያደረጋችሁ ነው። ስለዚህ የሄደው የመጣው ሁሉ እንደፈለገ ባይነዳ መልካም ነው። ዝም ብላችሁ አትነዱ፣ አስተውሉ። ለምን እንዴት ወዴት ከየት ብላችሁ ለመመርመር ሞክሩ። መጽሐፍም ሁሉን መርምሩ ብሎ ስለሚናገር ማለት ነው። ስለዚህ እቺ ልጅ በዚህ ልክ ህዝቡን እየሸወደች ነው። ሴቶች ላይ ጥቃት እንዲፈጸም ቤተክርስቲያን በፍጹም አትፈልግም። ሴቶችም ደግሞ ጥቃት እንዳይፈጸምባችሁ ራሳችሁን ጠብቁ፣ ሰውነታችሁን አታጋልጡ፣ ራሳችሁን ጠብቁ፣ በጊዜ ቤታችሁን ግቡ፣ ከዚህ አይነት አደጋ ቦታ ራሳችሁን አርቁ። በዚህ ሁኔታ ራሳችሁን ለመጠበቅ ሞክሩ እንጂ እዚህ ላይ ፕሮፋይል ስለተቀየረ እዚህ ላይ ስለተጮኸ ብቻ የእናንተ ጥቃት ይቆማል ማለት አይደለም። እንዲህ የምታደርጉ ወንዶች ካላችሁ በመጀመሪያ እናንተ ቤተክርስቲያንን አትወክሉም፣ ከአውሬ ማትተናነሱ መሆናችሁንም ደግሞ ማስተዋል መቻል አለባችሁ። ራሳችሁን ግዙ። ሴቶችም ደግሞ ለማንም መሰናክል አትሆኑ። ራሳችንን መጠበቅ ያለብን ራሳችንን። ከዛም ባሻገር ግን ወላጆች ከደፋሪ ወንዶች ብቻ ሲሆን ልጆቻችሁ መጠበቅ ያለባችሁ ከዚህች ልጅ መርዝ ከሆነ አስተሳሰብም ልጆቻችሁን ልጠብቁ ይገባል። መጨረሻው ማያምር ግብረ ሰዶም ሌዝቢያን እንዲሆኑ የሚያደርግ አስተምሮና ፍጻሜ ነው ያለውና ከዚህች ልጅ መርዝ ተጠንቀቁ ለማለት ነው። ቪዲዮ ረጅም ስለሆነ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ ይቆየን። እናመሰግናለን ወንድማችን ዲያቆን ሲራክን፣ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። የፌሚኒዝም ጉዳይ ቆይተናል መቃወም ከጀመርን። በተለይ ደግሞ በእሷ ሰበብ እየተካሄዱ ያሉ ቤተክርስቲያን ጠል የሆኑ ከዚህ በፊት የፌሚኒዝም ጉዳዮች ላይ ከፈለጋችሁን የሰሯቸውን ገብታችሁ ተመለከቱ። ፌሚኒስት በሚል የተዘጋጀ ወይ ፌሚኒዝም በሚል የተዘጋጀ ዶክመንቶች ነበሩ። በማስረጃ እነሱ በቪዲዮ ምን አይነት መልእክቶችን ጭምር እንደሚያስተላልፉ ያሳየሁበትን ቪዲዮዎች አሉ። ገብታችሁ ተመልከቱ። እዚህ ላይ እና በቃ አዲስ መረጃዎች ካሉ የመመለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው ቆዩ።